ኦ ብእሲቶ አብይ ሃይማኖትኪ ይኩንኪ በከመ ተአመንኪ። አንቺ ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 12 ቀን የታላቁ መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል በዓለ ንግሥ መታሰቢያ ዕለት ነው። ይህንን በዓል ልናከብር ጉዞ ስንጀምር ስናስብ 5 ነገሮች በህሊናችን ሊመላለሱ በአይምሯችን ሊያዙ በትምህርታችን ደግሞ ሊወሰኑ ያስፈልጋል። 5 ነገሮች። የመጀመሪያው ፈነወ መላኮ ወአድኃኖሙ፣ መላኩን ልኮ ህዝቡን ያዳነ እግዚአብሔርን ማየት። ቁጥር 1 በዓል ሲመጣ የቅዱሳን የጻድቃንን የሰማዕታትን ቢሆን በዓሉን ለማክበር ስናስብ ታሪክ ስንጀምር የታሪኩ ባለቤት ቁጥር 1 እግዚአብሔር መሆኑን ማሰብ መቻል ነው። እግዚአብሔር ነው። የቅዱስ ሚካኤል በዓለ ንግሥ ነው ብለን ስንል ቅዱስ ሚካኤልን ያከበረውን ያነገሰውን የጠራውንና አገልጋይ ያደረገውን ዲያብሎስን አውርዶ ቅዱስ ሚካኤልን የሾመውን ዲያብሎስን የጨለማ መልአክ አድርጎ ቅዱስ ሚካኤልን የብርሃን መልአክ ያደረገውን ይልቁንም እነሆ የምሕረት አምላክ እግዚአብሔር መሆኑን ለማሳወቅ የምሕረት መላእክቱን እንደሚልክ እንደገና ደግሞ ለማይታዘዙና ለሚያምፁ የመዓት መላእክቱን እንደሚልክ ቁጥር 1 የበዓሉ ባለቤት እግዚአብሔር መሆኑን ማሰብ መቻል ነው። ምን ብለን ንግሩ ለእግዚአብሔር ምሕረቶ ወመንክሮ ለእጓለ እመሕያው፣ የእግዚአብሔርን ቸርነት ተናገሩ። ምን ብለን መልአኩን ልኮ ያዳነ 3 ወጣቶችን ቅዱስ ገብርኤል ልኮ አዳነ። ቂርቆስና ኢየሉጣን ቅዱስ ገብርኤል ልኮ አዳነ። ቅዱስ ጴጥሮስን ከታሰረበት መልአኩን ልኮ ፈታው። ነቢዩ ዳንኤልን በአናብስት ጉድጓድ ሄዶ ቅዱስ ሚካኤል መገበው፣ ቅዱስ ሚካኤል ጠበቀው። ይህን ምን ነው? እንደገና 600 ሺህ እስራኤላውያንን የግብፅን በረሃ አቆራርጠው የኤርትራን ባህር ተሻግረው ከነአን እንዲገቡ ያደረገ የላከ እግዚአብሔር የተላከ ቅዱስ ሚካኤል ነው። ይህንን መያዝ ነው። ስለዚህ ቁጥር 1 ሁልጊዜም የበዓሉ ባለቤት እግዚአብሔር መሆኑን ማሰብ መቻል ነው። አንደኛ። ሁለተኛው ከእግዚአብሔር ተልኮ መጣ ሚካኤል አይደል? የተላከውን እግዚአብሔርን ሚካኤል ረዳይ ለእለ ውስተ ባሕር ወየብስ ሚካኤል ረዳይ ለእለ ውስተ ባሕር ወየብስ፣ በባህርም በደረቅም የሚረዳ መልአክ። አንድም ወደ ባህርም ወደ ደረቅም ወደ እሳትም ወደ ፈላ ውሃም ወደ ገደልም ወደ ጉድጓድም ህዝቡን ለማዳን የሚላክ መልአክ። ይህን ማሰብ መቻል ነው። ረዳይ ምንድዋን ሚካኤል በከመ ታለምር ዘርፈ፣ ችግረኞችን የሚረዳ ከማን? ከእግዚአብሔር ተልኮ እግዚአብሔር ይክል ኩሎ ወአልቦ ዘይሳአኖ፣ ሁሉን የሚችል የሚሳነው የሌለ ምንድነው? ይክል ኩሎ ወአልቦ ዘይሳአኖ አምላከ ነዳያኖ ተስፋ ቀውፃን፣ ተስፋ ለቆረጡ ሞትን ብለው የሚበላ የለንም ብለው ራሳቸውን ድሃ ያደረጉ ወደ እነሱ መላኩን የሚልክ እግዚአብሔር የተላከ ደግሞ መልአክ። በአንደኛ ደረጃ እግዚአብሔርን፣ በሁለተኛ ደረጃ ደግሞ የተላከውን መልአክ ማየት መቻል ነው። 3ኛው የተላከላቸው መልአኩ ከእግዚአብሔር እነማን ናቸው የሚለውም ማየት ነው። አንደኛ ርዕስ አድርገን የወሰድናት በማቴዎስ ወንጌል 15:28 ላይ ወብእሲቶ አብይ ሃይማኖትኪ ይኩንኪ በከመ ተአመንኪ በጽድቅ። አንቺ ሴት እንደ እምነትሽ ይሁንልሽ። እንደ እምነትሽ ይሁንልሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል 15 ላይ አንዲት ከነናዊት ሴት እስከ መጨረሻ ድረስ ዘወር ብሎ መልስ እስከሚሰጣት እስከሚያነጋግራት ድረስ ዝም ቢላት ዘወር ብሎ እስከሚያነጋግራት ጸንታ ሳታኮርፍም ወደኋላ ሳዘገይም እየተከተለች ዘወር ብሎ እስከሚያናግራት ድረስ የጸናች ታላቅ እምነተኛ ሴት ብለን ተነስተናል። ይቺ ከነናዊት ናት። ነገር ግን እስከ መጨረሻው የታመነች ቅድስት አፎምያ፣ የእሷን ታሪክ ነው የምናየው። በ3ኛ ደረጃ አንደኛው ማን ነው? የበዓሉ ባለቤት እግዚአብሔር ነው። ሁለተኛው ማን ነው? ቅዱስ ሚካኤል ነው። እግዚአብሔርን ምን ብለን? የላከ ብለን፣ ቅዱስ ሚካኤልን የተላከ ብለን፣ አፎምያን የዳነችና የታመነች እስከ መጨረሻው የታመነች ሴት ብለን ማለት ነው።
በአራተኛ ደረጃ ባህራን የተባለ ወጣት የሞቱን ደብዳቤ ተሸክሞ ሲሄድ ቅዱስ ሚካኤል ከእግዚአብሔር ተልኮ የሞት ደብዳቤውን ወደ ሰርግ የቀየረለት። አምስተኛውና የመጨረሻው ቅዱስ ላሊበላ ኢትዮጵያዊ በሮሃ ላስታ ላሊበላ 11 ግሩምና ድንቅ የሆኑ ዓለም አቀፍ ሕንፃዎችን ሰርቶ እስከ ዓለም ፍጻሜ ድረስ የሰው ልጆች በማመንና በመታመን እነሆ በየጊዜውና በየሰዓቱ እየሄዱ ፈውስ የሚያገኙባቸው እንደ ቅርስነት ዓለም አቀፍ እንደ ሃይማኖት ላመኑ እንደ ጸበልና እንደ ቅዳሴ ደግሞ እነሆ ለሚተማመኑና ለሚያገለግሉ የምናየው ታላቁ መመኪያችን ቅዱስ ላሊበላ። እነዚህ በዓላት ሰኔ 12 ቀን ይከበራሉ። እነዚህን እነሆ አምስቱንም በሶስት ክፍል ከፍለን እናያቸዋለን። በአፎመያ ላይ ማን ነው የመጀመሪያው? እግዚአብሔር ነው። ለአፎመያ የተላከው ማን ነው? ቅዱስ ሚካኤል ነው። አንዱ ይሄ ነው። ሁለተኛ ወደ ባህራን ቅዱስ ሚካኤልን የላከው ማን ነው? እግዚአብሔር ነው። የተላከው መልአክ ማን ነው? ቅዱስ ሚካኤል ነው። ሁለተኛው ይሄ ነው ማለት ነው። የዳነው ማን ነው? ባህራን ነው። ይሄ ሁለተኛው ነው። ሶስተኛ ወደ ቅዱስ ላሊበላ ቅዱስ ሚካኤልን የላከ ማን ነው? እግዚአብሔር ነው። የተላከ ማን ነው? ቅዱስ ሚካኤል ነው። እነሆ የተረዳ ማን ነው? ቅዱስ ላሊበላ ነው። እነዚህን ከፋፍለን በሶስት ክፍል እንመለከታቸዋለን። ገብረ መስቀል ሚዲያ ብላችሁ እየገባችሁ ታሪክ አድምጡ፣ ተመልከቱ። እግዚአብሔር አምላክ የጊዜ ባለቤት ነውና እንዲያስተምረን መልካም ፈቃዱ ይሆንልን። ወደ ዋናው ወደ መጀመሪያው እንሄድ። የመጀመሪያው ቅድስት አፎመያና ታሪኳ እንዲህ ይላል። አፎመያ ባሏ አስተራኒቆስ ይባላል። ወላጆቿ ደጋጎች፣ እግዚአብሔርን የሚፈሩ የሚያከብሩ፣ በሃይማኖታቸው የጸኑ፣ በጾም በጸሎት እግዚአብሔርን ያገኙና ከእግዚአብሔር ጋር የኖሩ ሕይወታቸውም ዕድሜያቸውም ገንዘባቸውም በእግዚአብሔር ዘንድ የተባረከላቸው እናት አባት ነበሯት ይላል። ከደጋግ ቤተሰብ ደጋግ ልጆች ሁልጊዜ እንደሚወለዱ መጽሐፍ ቅዱስ ያስረዳናል። አብርሃም የወለደው ደጉ ይስሐቅን ነው አይደል እንዴ? ያዕቆብ የወለደው ደጉ ዮሴፍን ነው አይደለም? ዳዊት የወለደው ደጉ ይልቁንም ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ እግዚአብሔር መፍራት ያስተማረን ማን ነው? ሰሎሞን ነው። የጥበብ ባለቤት እግዚአብሔር ሆኖ ነገር ግን ጥበብን በሰሎሞን በኩል ያደለን። ከሐናና ከኢያቄም የተወለደችው ማናት? እመቤታችን ቅድስት ድንግል ማርያም ናት። ከሐና የብሉይ ኪዳኗ ማን የተወለደው? እግዚአብሔርን ከምትፈራና እግዚአብሔርን ከምታከብር የተወለደው ሳሙኤል ነው ማለት ነው። ከዘካርያስና ከኤልሳቤጥ ጋብቻቸውን ጠብቀው ከሚሄዱትና የሄዱ ከነበሩት የተወለደው ማን ነው? ዮሐንስ መጥምቅ ነው። ስለዚህ እነሆ ወላጆቿ ደጋጎች፣ እግዚአብሔርን የሚፈሩ የሚያከብሩ፣ እግዚአብሔር ጋር የተጣበቁ ነበሩ ይላል። የጌታችንና የእመቤታችንን የቅዱስ ሚካኤልን በዓል እሁድ ጊዜ በየዓመቱ ያከብሩ ነበረ። በተለይ ህዳር ቅዱስ ሚካኤልና ሰኔ ቅዱስ ሚካኤልን ከእናት አባታቸው ይሄ በቤተ ክርስቲያናችን 3 ምሰሶዎች የሚባሉ አሉ። 7ቱ ምስጢራተ ቤተ ክርስቲያን፣ 5ቱ አዕማደ ምስጢር፣ 3ቱ የሚባሉት ደግሞ ዶግማ፣ ቀኖና፣ ስርዓትና ትውፊት። ትውፊት ማለት ቅብልብሎች ማለት ነው። ከደጋጎቹ እናትና አባቷ የተቀበለችው የህዳር ቅዱስ ሚካኤልና የሰኔ ቅዱስ ሚካኤል እንዲሁም የህዳር ጽዮንና የመስከረም ማርያም፣ የጥር ማርያም፣ የግንቦት ማርያም፣ የሰኔ ማርያም ይህን ተቀብላ ይልቁንም መጋቢት 29 ጽንሰቱን፣ ታኅሳስ 29 ቀን ልደቱን፣ መጋቢት 27 ቀን ስቅላቱን እንዲሁም ደግሞ በዓለ ትንሣኤውን፣ በዓለ ጥምቀቱን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓላት ታከብር ነበረ። በእናት አፎመያ ከማን ጋር? ከአስተራኒቆስ ጋር። ይህን ከማን አገኘችው? አንዱ ከቤተ ክርስቲያን ሲሆን ሌላው ግን የእናት አባቷ አስተምህሮና ጉዞ ነው። ምክንያቱም ሁሉን ነገር ልጅ የሚማረው ከእናቱና ከአባቱ ነው። ከሌላ የሚማረው ትንሹን ነው። ለምሳሌ ቋንቋን ብንወስድ በኋላ ብዙ ቋንቋ የሰው ልጅ ሊማርና ሊያካብት ይችላል። የመጀመሪያው ግን የመነጋገሪያና መግባቢያ ቋንቋ ከእናትና ከአባት ነው የሚገኘው ማለት ነው። እናት ትልቅ መምህር ናት። ማጥባትና ማብላት ማልበስ ብቻ ሳይሆን መምህርም ስለሆነች ማለት ነው።
እና ምን ይለናል ታሪክ? ባሏ ከመሞቱ አስቀድሞ በጾም በጸሎት ተወስነው አብረው ኅዳር ቅዱስ ሚካኤልን፣ ሰኔ ቅዱስ ሚካኤልን፣ ቅድም የቆጠርኳቸውን የጌታችን የመድኃኒታችን የድንግል ማርያም የቅዱስ ሚካኤልን በዓላት አብረው ያከብሩ ነበረ። እንግዲህ የሚገርመው ነገር የእረፍት ጊዜው አሁን የድሮ ቅዱሳን ከእግዚአብሔር ጋር ስለተጣበቁ የሚሞቱበት ቀን ሲደርስ ያሳያቸዋል፣ በህልም በራእይ ማለት ነው። እና እረፍቱን አሁን በማየው ራእይ እንደምሞት እያየሁ ነውና ምን እንዳደርግልሽ ትፈልጊያለሽ አላት ይለናል። ይህን ሁለተኛ ነገሥት ምዕራፍ 2 ማን ነው ኤልያስንና ኤልሳን እንመልከት። ኤልያስ ካንተ የምለይበት ጊዜ ደርሷልና የምጠይቀው ነገር ካለ ጠይቀኝ ብሏል። ምክንያቱም ኤልያስ ኤልሳን ከማሳ ውስጥ ነው ያመጣው። 12 ጥማድ በሬ ጠምዶ በመጽሐፈ ነገሥት ምዕራፍ ላይ እንደምንመለከተው 12 ጥማድ በሬ ጠምዶ እያሳረሰ በገበሬ ባለበት ሰዓት ላይ ነው ከእግዚአብሔር ተልኬያለሁና እና ተከተለኝ ብሎ አስፉን ጣለበት። ኤልሳም 2 ጥማድ በሬ አረደና ሕዝቡን መግቦ አብልቶ ተከተለው ኤልያስን ማለት ነው። ስለዚህ ከዚያ ይዞ ስለመጣ ሳልወሰድ የምትጠይቀኝ ነገር ካለ ጠይቀኝ፣ አሁን ይሆንልሃል አለና ነገረው ይላል። ኤልሳም እንዲህ አለ፣ ያንተ የአባቴ ያንተ የመምህሬ መንፈስ በእኔ ላይ እጥፍ ሆኖ ይደርብኝ አለና ጠየቀው። ኤልያስ እንዲህ አለ፣ ጥያቄህ ከባድ ነው፣ ነገር ግን እስከ መጨረሻ አምነህ ብትከተለኝ ይሆንልሃል፣ ተከተለኝ አለውና ተከታትለው ሄዱ። ይጓዙ ጀመር። ዮርዳኖስን ከፈሉ፣ ተጓዙ። ኤልያስ እንደሚታወቀው ዝናም የለጎመ ዝናም ያመጣ ይልቁንም አክዓብና ኤልዛቤልን የቀጣ 850 የሐሰት ነቢያትን ያስወገደ ይልቁንም ደግሞ የእግዚአብሔርን ክብር ያስጠበቀ ይልቁንም የእነሱን መስዋዕት የሚቀበል ጣዖት በተኛበት ሰዓት የእሱን መስዋዕት ግን እግዚአብሔር ከሰማይ እሳት ወርዶ እንዲመገብለት ያደረገ ነቢየ እግዚአብሔር ታላቅ ታምረኛ ነቢይ ነው ማለት ነው። እሱን ተከትሎ ሲጓዝ የመለያ ሰዓታቸው ደረሰ። ሲደርስ የእሳት ሰረገላ መጣና ኤልያስ ወደ ሰማይ ሲወጣ ኤልሳ መሬት ላይ ቀረ። ኤልሳ አምላከ ኤልያስ ወዴት አለህ? አባቴ ኤልያስ ወዴት አለህ? ቃልህስ ወዴት ነው? ቃል ኪዳንህስ ወዴት ነው? ምንድን ነበር ያልከኝ ብሎ ተናግሮ ሳይጨርስ ያችን ባህር የከፈለባትን ዝናም ያቆመባትን ዝናም ያወረደባትን ይልቁንም አክዓብንና ኤልዛቤልን ያሸነፈባትን ያችን አጽፉን የብርድ መከላከያ፣ የራቁትነት መከላከያ፣ የሞተ ማንሻ፣ ይልቁን ባህር መክፈያ፣ ይልቁንም ታምር ማድረጊያ የሆነችውን እነሆ አጽፉን ጣለለት። ብቻም አይደለም እሷን ለብሶ እመቤታችን በመሶበ ወርቅ ጌታችን መድኃኒታችን ኢየሱስን በህብስት ተመልክቷል። ይህ ብቻ አይደለም፣ ኢየሱስ ክርስቶስ ተወልዶ ዓለምን እንደሚያድን የተመለከተባት ያችን ልብስ ናት። ይህን ልብስ ጣለለት። በዚህን ጊዜ ያን የአባቴ ልብስ ነው አለና በዚያ ልብስ የኢያሪኮን ባህር ተሻግሯል። የኢያሪኮን ውሃ ከመራራነት ወደ ጣፋጭነት ከማምከን ወደ መውለድ ቀይሯል። እነሆ 2 ሙት አንስቷል ማለት ነው። ስለዚህ አንዱ ከአንዱ መጠየቅ እንዳለ መጽሐፍ ቅዱስ ያስተምረናል ማለት ነው። አሁን አስተራኒቆስ ምን አላት? የምሞትበት ሰዓት እየደረሰ እንደሆነ ታይቶኛል፣ ቅዱስ ሚካኤል ነግሮኛል። ስለዚህ ምን እንዳደርግልሽ ሳልለይሽ ሳንለያይ አንዱ ቀዳሚ አንዱ ተከታይ ነውና እኔ ቀድማለሁ፣ አንቺ ተከታያለሽ። እስከዚያው ድረስ ግን እኔ በዚያ ሁኜ እጸልያለሁ፣ አንቺም በዚህ ሆነሽ ለእኔ ትጸልያለሽ። መጽሐፈ ግንዘት የተባለ ሙታን ይስዕሉ በእንተ ሕያዋን፣ ሕያዋን ይስዕሉ በእንተ ሙታን፣ ያሉት ስለሄዱት የሄዱት ስላሉት ይጸልያሉ። አንዱ ለአንዱ ይጸልያል ማለት ነው። በላይ ያሉት እዚያ ሆነ ይጸልያሉ። በዚህ ያሉት ደግሞ በተለያየ ነገር መጻሕፍትን ገዝተው ቤተክርስቲያን ሰርተው ድግስ ደግሰው ለነዳያን አብልተው ለአብያተ ክርስቲያናት ዕጣኑን ጧፉን ሰጠው በዚህ ዓለም ያሉ የሄዱትን እነሆ ያስባሉ። በዚህ ያሉት ደግሞ በሉቃስ ወንጌል ምዕራፍ 16 ላይ እንደምናየው ላይ ያሉት ደግሞ ባሉበት ጠብቃቸው እያሉ ምን ይላሉ? ይጸልያሉ ማለት ነው። ይህ ነው የምናየው። ስለዚህ የቅዱስ ሚካኤልን ስዕል አስለህ ስጠኝ የሚያነጋግረኝ
እንደውም እሷም ራሷም ድርሳነ ሚካኤል ላይ እንደሚነግረን አንተ ብትሞት እኔን የሚያነጋግረኝ የሚያወያየኝ የሚያጽናናኝ የለምና ማስታወሻ የሚሆን የቅዱስ ሚካኤልን ስዕል አስለህ ስጠኝ ብላ እነሆ ጠየቀችው ይለናል ድርሳነ ሚካኤሉ። በዚህን ጊዜ ነው ጥበበኛ ጠራና ክንዱን ምን ያክል ክንድ እንደሆነ ስፋቱ ምን ያክል ስፋት እንደሆነ የቅዱስ ሚካኤል ስዕል በወርቅ የተለበጠ አድርገህ አምጣልኝና ዋጋውን እከፍልሃለሁ አለው። ዋጋህን እሰጥሃለሁ እከፍልሃለሁ፣ የድካምህን ዋጋ አስባለሁ አለው። በዚህን ጊዜ ሄደና ስዕሉን በጥሩ አሰራር ሰርቶ አመጣለት። ይህን ጊዜ ወሰደችና የተዋጋ አደረገች። ባለቤቷ አረፈ። እንግዲህ ሰው መቼም ይኖራል ያርፋል ማለት ነው። ውሎ ውሎ ወደ ቤት፣ ኑሮ ኑሮ ወደ ሞት አይቀርምና አረፈ። ከአረፈ በኋላ እሷ ደግሞ በተራዋ በጾም በጸሎት በስግደት በስዕል በሃይማኖት ጸንታ ብቻዋን መኖር ጀመረች። የትዳር ኑሮ ከአስተራኒቆስ ጋር አልቋል፣ አክትሟል። ከዚህ በኋላ እኔም ወደ እርሱ እስከምጠራ ድረስ የምኖረው ከጌታዬ ጋር ተጣብቄ ነው። የቅዱስ ሚካኤል ተራዳኢነት፣ የእግዚአብሔር ቸርነት፣ የእናቱ የድንግል ማርያም አማላጅነት ይህን ሰንቄ እኖራለሁ ብላ በጾም በጸሎት ስትጓዝ ሰይጣን መነኩሴ መስሎ ሌሎችንም መነኮሴያት አስመስሎ መጥቶ ከደጇ ቆመ ይለናል። እንግዲህ እንዲህ አይነት ነገሮችን ብዙ ጊዜ በታሪክ እናያለን። ጸንተው ከእግዚአብሔር ጋር የተጣበቁ ሰዎችና ከእግዚአብሔር ጋር የሚኖሩ ሰዎችን ሰይጣን ይፈታተናቸዋል። ለምሳሌ አብርሃምን ብንወስደው ሰይጣን ወደ እግዚአብሔር ሄዶ አብርሃም ትለዋለህ እንጂ አብርሃም እኮ አይወድህም፣ አንተ ግን ትወደዋለህ። ከሸመገለ በኋላ ልጅ ሰጠዋል፣ እንደ ሰማይ ከዋክብት እንደ ምድር አሸዋም የሚቆጠር ሀብት ሰጠዋል። ይልቁንም ደግሞ በሱ ሁሉም የዓለም ዘር እንደሚባረክም ቃል ኪዳን ገብተለታል። ነገር ግን አንተን እኮ አጥብቆ ይጠላሃል። ባይጠላህማ እስኪ ከሸመገለ በኋላ የሰጠኸውን ልጁ ለአንተ ይሰዋልህ ብሎ ሰይጣን አብርሃምን ከእግዚአብሔር ጋር ለማጋጨት ሞክሯል። ነገር ግን ሰይጣንም ፈተናው እንዲፈትን ሜዳውን ሰጠው፣ አብርሃምን እንዲጸና አደረገ። እግዚአብሔር አብርሃምን ምን አለው? እነሆ ከሸመገልክ በኋላ የሰጠሁህን ልጅህን ወደ ሞሪያ ተራራ አውጣና ሰዋልኝ አለው። አብርሃምን ማቄን ጨርቄን አላለም። ልጁን ሊሰዋ ወደ ሞሪያ ተራራ ወጣ። እግዚአብሔር በይስሐቅ ፋንታ በግ አቀረበለት። ልጁን በሰላም ይዞ ተመለሰ። አብርሃም ግን ልጁን አልከለከለም። የእግዚአብሔር ቸርነት፣ የአብርሃም ታማኝነት፣ የይስሐቅም ታማኝነት በዚያ ተራራ ላይ ተገለጠ። ሰይጣንም አፍሮ ተመለሰ። እግዚአብሔር አምላክ በየደጃችን በየቤታችን በማህበራዊ ኑራችን የሚገባውን ዲያብሎስን አሳፍሮ እንዲመልስልን መልካም ፈቃድ ይሁንልን። ወደ ኢዮብ እንምጣ። ኢዮብንም እንደዚሁ ፈተነው። እግዚአብሔር ሆይ አለ ሰይጣን፣ አቤት ለኢዮብ ሀብት ሰጠዋል፣ ልጆች ሰጠዋል፣ ሰራተኛ ሰጠዋል፣ ትዳርም ሰጠዋል፣ ተወደዋለን። እኔ ምድርን ቃኘኋት፣ ዓለምን ዞርኳት፣ እንደ ኢዮብ ያለ ክፉ ሰው የለም። አንተን ይሳደባል፣ ይረግማል እያለ ሰይጣን መጣና ኢዮብን ከሰሰው። ሲከሰው ምን አለ? በነፍሱና በስጋው እንዳትገባ፣ ሌላውን ግን መፈተን ትችላለህ። ኢዮብ ጻድቅ ነው። ኢዮብ የከበረ ሰው ነው። ኢዮብ የጸና ሰው ነው። እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ተብሏልና በትዕግስቱ አንተን ያሸንፍሃል። አንተ ግን ኢዮብን አታሸንፈው፣ ሂድና እነሆ ፈትነው አለው። እንደተባለውም በተመሳሳይ ሰዓት ልጆቹ አለቁ፣ ሰራተኞቹ አለቁ፣ ንብረቱ አለቀ፣ ሰውነቱ ቁስል ተመታ፣ ሚስቱ ካደችው፣ ጓደኞቹም ካዱት። በዚህ ውስጥ ግን ኢዮብ አለፈ። ሰይጣን ተሸነፈ፣ እግዚአብሔር ከበረ። ኢዮብን በፈተናው አለፈ። ያለፈው ሁሉ ነገር ያለቀው ሁሉ ነገር እንደገና ለኢዮብ ተመለሰለት። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምናየው መስማትን በጆሮዬ ሰምቼ ነበረ፣ አሁን ግን እነሆ ዓይኔ አየች። የእግዚአብሔርን አዳኝነት፣ የእግዚአብሔርን አጽናኝነት፣ የእግዚአብሔርን ታጋሽነት ብሎ እንዲመሰክር አድርጎታል ማለት ነው። ስለዚህ ይህች ሴት ጸንታ ስትኖር ሰይጣን መነኩሴ መስሎ ሌሎቹን መነኮሴያት አስከትሎ ወይም ደግሞ መጣ። አፎመያ በር ላይ ቆመና አንኳኳ። አንኳኩቶ ብቅ ስትል መነኮሳት ናቸው። እነማን ናችሁ አለቻቸው። እኛማ ከገዳም የመጣን መነኮሳት ነን። ወንዶች ከሆናችሁ እንዳትገቡ፣ ሴቶች ከሆናችሁ ግን ገብታችሁ ጸልዩልኝ። ምክንያቱም
ባለቤቴ አስተራኒቆስ ካረፈ በኋላ እኔ ብቻዬን ሆኜ ቤት ዘግቼ ስጸልይ ስጾምና ስሰግድ ስሳል ከእግዚአብሔር ጋር ከቸሩ እንዲሁም ከቅዱስ ሚካኤል ጋር ከእናቱ ከድንግል ማርያም ጋር እየኖርኩ ያለው ብቸኛ ሴት ነኝ። ወንዶች ከሆናችሁ እንዳትገቡ፣ ሴቶች ከሆናችሁ ንግቡና፣ አዎ የቅዱስ ሚካኤል ስዕል አለ። በስዕሉ ፊት ቆማችሁ ለእኔ ጸልዩልኝ፣ ለእኔ ለምኑልኝ፣ ባለሁበት እንድጸና፣ ባለሁበት እስከምጠራ ድረስ በሃይማኖቴ እንድቆይ፣ ይልቁንም የባለቤቴን ቃል ኪዳን ጠብቄ እንድጓዝ፣ ይልቁንም በቤቴ ያለው የቅዱስ ሚካኤል ታላቅነት የከበረበት የእግዚአብሔር ቸርነት የእናቱ የድንግል ማርያም አማላጅነት ያለበት ቤቴ ስለሆነ እንደተከበረ እረፍቴን እግዚአብሔር እንዲያሳምርልኝ እንዳትገቡ፣ ሴቶች ከሆናችሁ ግቡ አለችና ነገረቻቸው ይላል። ያም ወንድ የነበረው መነኩሴ እንደገና ያው ሰይጣን ስለሆነ መቀየር ስለሚችል የእግዚአብሔር መልአክ መስሎ የመምጣት አቅም እንዳለው ቅዱስ ጳውሎስ ተናግሯል። ሰይጣን የሰማይ መልአክ መስሎ ይመጣል። ራሱን ንጉሥ አስመስሎም ይመጣል። ራሱን ሴት አስመስሎም ይመጣል። ራሱን ወጣት አስመስሎም ይመጣል። መነኩሴም አስመስሎ ይመጣል። ወታደርም መስሎ ይመጣል። ሲፈልግም አውሬ አንበሳ መስሎ ይመጣል። ምንድን ነው ያለው ቅዱስ ጴጥሮስ? ሰይጣን ሊውጣችሁ እንደ አንበሳ ዙሪያችሁን ምን ይላል? ያገሳል። እንደ አንበሳም ይመስላል። ዘንዶም ሆኖ ይመጣል። እባብም ሆኖ ይመጣል። ጊንጥም ሆኖ ይመጣል። መልአክም መስሎ ይመጣል። የማይመጣበት ነገር የለም ሰይጣን። ስለዚህ ራሳችሁን ጠብቁ ብሏል ቅዱስ ጳውሎስ ማለት ነው። አፎመያም ከቤት ገብታችሁ በሚካኤል ስዕል ፊት ጸልዩልኝ አለቻቸው። አሁን የመነኮሳቱን መልስ ደግሞ እንመልከት። እኛ ስንመጣ በበዓታችን ጸልየን ዳዊት ደግመን ገድል ደግመን ስንክሳር አንብበን ነው የመጣ ነው። ጸሎት አንድ ጊዜ ነው፣ ሁለት ጊዜ አያስፈልገንም። ጸልየን የመጣ ነው። አሁን ጸሎት ምን ያደርጋል አለና መለሰላት ይላል። የልበ አምላክ ዳዊትን ንግግር ደግሞ እንውሰደው። ስብሐ ለዕለቴ የሴብሐከ በእንተ ኩነኔ ጽድቅከ፣ በቀን ስንት ጊዜ? 7 ጊዜ አመሰግንሃለሁ ነው ያለው ልበ አምላክ ዳዊት። ሰይጣን ግን አንድ ጊዜ በቂ ነው አለ። ዳዊት ደግሞ በቀን 7 ጊዜ አለ እና የእሷን መልስ ደግሞ እንመልከት። የሰይጣን መልስ ምንድን ነው? ከቤታችን ስንወጣ ጸልየናል። ሁለተኛ ጸሎት አያስፈልገንም። በዚህ ምን አንቺ ጸሎት አያስፈልግሽም። አንዱ ይሄ ነው። ሌላው ሲበዛ ጸሎት ሲበዛ ስግደት ሲበዛ እንደሚገድል አታውቂም? ምን ይሄ ነው ደግሞ እንግዲህ ጸሎት ሲበዛ ቅዳሴ ሲበዛ ስግደት ሲበዛ እንደሚገድል አታውቂም? ምን አያችሁ ሰይጣን ይህን አለ። ቀጥታ ብቻ ማለት ሀብትሽን ሽጠሽ የጨረሽ ስለምንድን ነው? ለምን ሀብትሽን ትሸጫለሽ? ገንዘብሽን ለምን ታባክኛለሽ? ለማን ነው የምትሰጪው? የምታበዩ የምታጠጪው ምን ያደርጋል? ለራስሽ ብቻ መኖር እንጂ ብሎ ይህንም ነገ አንደኛ ከጸሎት፣ ሁለተኛ ከጾም፣ ሶስተኛ ከስግደት፣ አራተኛ ደግሞ ከምጽዋት ሀብቷን ንብረቷን እየሸጠች ከመስጠት ሊያገላት ሊያረቃት ይህንን ነገራት። ቀጠለችና እሷ ምን አለችው? ይሄ ምን ማለት ነው? ጌታዬ ኢየሱስ ክርስቶስ በወንጌል አንድ ጎበዝ ሲከተለው የእግዚአብሔር መንግሥት ለመውረስ ምን ያስፈልገኛል ብሎ ስለው ያለህን ሽጠህ ለድሃ ሰጠህ ተከተለኝ አይደለም እያለው እንደገና ደግሞ ስለ ጾም ስለ ጸሎት ጌታ ምንድን ነው ያለው? ወይወፅ ዝንቱ ዘመን ዘእንበለ ጾም ወጸሎት፣ ያለ ጾምና ያለ ጸሎት ሰይጣን አጋንንት አይወገድም፣ ጥላቻ አይወገድም አይደለም እንዲህ ያለው። መስገድስ እንኳን እኔ ይሰግድ በብረኪው እስከ ይመጽእ ስርየት ለኃጥአን፣ መላእክት ሲሰግዱ የለም ወይ እንኳን እኔ ብላ ስትመልስ እንዲህ አለ። አሁንም ዕድሜሽ በሰዓቱ አልተጠቀምሽበትም። አሁን ባለሽበት ዕድሜ ክልል ሌላ ባል ያ ሙቷል፣ አይመለስም። አንቺ ወደ እሱ ትሄጃለሽ እንጂ እሱ ወደ አንቺ አይመጣም። ሌላ ባል አግብተሽ ልጅ ወልደሽ እንድትኖሪ እኔ እመክርሻለሁ አላት ሰይጣን። ሌላ ባል አግብተሽ ትዳር መስርተሽ ልጅ ወልደሽ ሀብት ይዘሽ እንድትኖሪ እፈልጋለሁ። ሞት ለሁሉም ይመጣል። እስከዚያው ድረስ ግን
በእንዲህ አይነት መልኩ መኖር አለብሽ አለና መከራት። እሷም ከሌላ ወንድ ጋራ ለማገባት የተጓዘው ጉዞ ትዝ አላትና አቤት አለችው። የምትናገረውን ግን ታውቀዋለህ? ታስተውለዋለህ? እኔ እኮ ሴቶች ከሆናችሁ ግቡ ነው ያልኩኝ፣ ወንድ ከሆናችሁ ግን እንዳገቡ ነው ያልኩኝና ሂዱልኝ ከበሬ አለች ይላል። እንዲህ አለ፣ ከሌላ ወንድ ጋር ላጋባሽ ቃል ገብቻለሁና ይህንን ልታጨው አያስፈልግም፣ ብቻሽን መኖር አያስፈልግሽም ብሎ ነገራት ይላል። በዚህም ጊዜ እሷ የመለሰችው መልስ እንመልከተው። ርግቦችና ቁራዎች እንኳን ባላቸው ከሞተ በኋላ ሌላ ባል አያውቁም፣ ይህን ማድረግ አልችልም አለችና ዘጋችበት ይላል። ሁለተኛ ማግባት ኃጢአት ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት ሚስት አግብተዋል፣ እንዴት ኃጢአት አልሆነባቸውም አለና ሁለተኛ ማግባት ኃጢአት ነው እንዴት ትኛለሽ ብሎ ይከራከራት ጀመር። በዚህን ጊዜ እንዲህ አለችው፣ ኦ አባ አስኬማከ ሰናይ ወቃልከ እሰኩይ፣ ልብስህ፣ ቆብህ፣ አቋቋምህ መልካም ነው፣ አነጋገርህ ግን ሰይጣን ነው፣ ሰይጣን ትመስለኛለህ፣ ወግድልኝ ብላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ስታማትብ ካጠገቧ ተወገደላት። የሚገርመው ነገር እሷ ከዚህ በኋላ አትጹሚ አትጸልይ ያለህ ማን ነው? ማንስ ነገረ? ጌታ ከመሥዋዕት ምጽዋትን እመርጣለሁ ብሎ የለምን? ሁለተኛ በመጽሐፍ ቅዱስ ደረጃስ ሰዎች መጸለይ፣ ሰዎች መመጽወት፣ ሰዎች መስገድ፣ ሰዎች ከእግዚአብሔር ጋር መጣበቅ እንዳለባቸው አስተምሮ የለምን? ይህን አስተምሮ ከየት አመጣው? በልሽ ለማንኛውም የቅዱስ ሚካኤልን ስዕል አውጥቼ ልስጥህና ተሳለም ብላ ወደ ስዕሉ ስትሄድ በረረና እልም አለ። ብቻ አይደለም ወደ ላይ በነፋስ ወጣና ሰኔ ሚካኤል ቅዱስ ሚካኤል ወደ ቤተ ክርስቲያን ሊሰግድ ሲሄድ በዚያን ቀን መጥቼ አስትሻለሁ አለና እነሆ ቀጠሮ ያዘ። የሚገርመው ነገር እሷ ግን ከእግዚአብሔር ጋር በሴቶ አብይ ሃይማኖትኪ ኩንኪ በከመ ተአመንኪ። ቅዱስ ያሬድም እንዲህ ብሏል በመዋሥዕት በተባለው ቃል እግዚአብሔር ወበሲቶ አብይ ሃይማኖትኪ ይኩንኪ በከመ ተአመንኪ በጽድቅ እስመ በእንተ ክርስቶስ ወጠንኪ አጥባቂ ወይዛፈቂ ወገበርኪ ፈቃዶ ለልዑል ከመ ትባኢ ገነተ እንተ ኬንያ ሐዋርያሃ ወልደ እግዚአብሔር ይላል። ኦብሲቶ እንተ ኬንያሃ ኦብሲቶ አብይ ሃይማኖትኪ አንቺ ሴት ሃይማኖትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ። እስመ በእንተ ክርስቶስ ስለ ክርስቶስ ብለሽ መንገድ ጀምረሻል፣ ጉዞ ጀምረሻል። አጥባቂ ወይናፈቂ አልተጠራጠርሽም፣ ይልቁንም ጨክነሻል። ወገበርኪ ፈቃዶ ለልዑል የእግዚአብሔርን ፈቃድ አድርገሻል። ከመ ትባኢ ገነተ የገነት መንገድሽንም ኑሮሽንም አስተካክለሻል። እንተ ኬነየሃ ወገባሪሃ እግዚአብሔር የሰራትና እግዚአብሔር ለሚወዳቸው ያዘጋጃትን ገነትን ለመውረስ ስራሽን እንሆ አስተካክለሻል ይላታል ቅዱስ ያሬድ በመዋሥዕቱ። እንዲህ አይነቷን ታላቅ ሴት ያቺ የተነሳንባት ከነናዊቷ ሴት ልጇ ታማባት ተቸግራ ባለችበት ሰዓት ላይ ጌታ ሲጓዝ አየችው ከሐዋርያት ጋር። ልጄ ታማብኛለችና ወይም ልጄን አሞብኛልና ፈውስልኝ እያለች ጠየቀችውን። የመጣሁት እስራኤልን ላድን እንጂ ላንቺ አይደለም ሲላት እነሆ አሁንም ልጄን ፈውስልኝ አለችው። የልጆችን ምግብ ለውሾች አይሰጥም ብሎ ሲናገራት ውሾችም እኮ ከልጆች የተረፈውን ይመገባሉ ብላ አምላክነቱ ዘወር ብሎ አንቺን ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ ሲላት የታመመች ልጇ ተፈወሰላት። ክብርና ምስጋና ለመድኃኔዓለም። ይህንን ነው የሚናገረው። እሷ ግን እንዲህ አለች። ወጳውሎስን ይቤ ሐዋርያው ቅዱስ ጳውሎስን በጊዜው ንስሐ ግቡ ጹሙ ጸልዩ እያለ አስተምሮናል። ተከራከረችው። ቅዱስ ጳውሎስም በጊዜው ጹሙ ጸልዩ፣ ያለ ጾም ያለ ጸሎት እግዚአብሔር ያለ እምነት እግዚአብሔር ማግኘት አይቻልም፣ ታዲያ እንዴት አንተ እንዲህ ትለኛለች እያለች ትከራከራል። ወሶበር የሰይጣን ያም ሰይጣን የቅዱስ ሚካኤልን ስዕል ባለየ ጊዜ ዘሎ ሄደ። ዝም ብሎ ግን አልሄደም። ሰኔ ሚካኤል መጥቼ እንሆ አስትሻለሁ ብሎ ቀጠሮ ይዞ ለካም ፍርድ ቤት ብቻ አይደለም ቀጠሮ ያለ፣ በሰይጣን ቤትም ቀጠሮ አለ ማለት ነው። ሰይጣን ይቀጥራል።
የሚገርመው ነገር ሰኔ ሚካኤል ቅዱስ ሚካኤል ወደ ቤተክርስቲያን ሄዶ ሲሰግድ መጣና በዚያን ጊዜ መጥቶ አያድንሽም አሰትሻለሁ አላት ይላል እዚህ ድርሳነ ሚካኤል ላይ። ወትቤሎ አፎምያ ለእመ ገባይ ከታፊረ ከተሐውር በኃይለ ጸሎቱ ለቅዱስ ሚካኤል ሊቀ መላእክት። አፎምያ ተመልሰ ብትመጣ የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። ወዲያውኑ እንደ ጉም ተኖ እንደ ጭስ በኖ ካጠገቧ ጠፋላት። መድኃኔዓለም የኢትዮጵያን ጠላት ያስወግድልን። በዚያን ጊዜ ዲያብሎስ ኀፍረቱን ተከናንቦ ሄደ። እሷም ጾም በጾም በጸሎት በምጽዋት በመመጽወት በጸሎት ወደ እግዚአብሔር ተጣብቃ ከእግዚአብሔር ጋር ሆና ጉዞዋን ቀጠለች። ከዚህ በኋላ ያ ሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አለቃ አምሳል አስኬማ አድርጎ እንደገና ፈተና መጣ ይላል። በቀጠረበት ቀን ተመልሶ መጣ። ከዚያም ወደ ቤት ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ ጸሎትሽ በጠቅላላው በእግዚአብሔር ዘንድ ተቀባይነት አግኝቶልሻልና ደስ አለሽ፣ ደስ ይበልሽ አላት ይላል። አይ ሰይጣን እኮ ተንኮለኛ እኮ ነው፣ የማያደርገው ነገር የለም። አንተ ማን ነህ አለችው። እሷ ደግሞ እሷ አስቀላልናት እንዴ አንተ ማን ነህ? ስምህ ማን ይባላል አለችው። እሱም እኔ የመላእክት ሁሉ አለቃ ቅዱስ ሚካኤል ነኝ። ባለፈው ጊዜ ቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና ስለዚህ እንደተፈታተነሽና እንዳይረብሽሽ አንቺን ልረዳ መጥቻለሁ አላት። ማን? ዲያብሎስ ሊያሰናክል መጥቶ ልረዳሽ መጥቻለሁ አላት። የእሷን መልስ ደግሞ እንመልከት። አፎምያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለም አለችው። በያስከው በትር ላይ ትምህርተ መስቀል ጫፉ ላይ ለምን የለም? እንደ ቅዱስ ሚካኤል የቅዱስ ሚካኤል ስዕል ላይ የሚታየው ይሄ ነው። ይሄ ከአንተ ጋር ለምን የለም አለችው ይላል። የእሱን መስቀል የእሱን መልስ ደግሞ እንመልከቱ። ዲያብሎስም እንደዚህ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን ይሄ አይነቱ አይደረግም። በቤት ውስጥ ያለ ስዕል ለማመስገኛ ያመች ዘንድ መስቀል ይደረግበታል። በእኛ በመላእክት ዘንድ ግን ይሄ አያስፈልገንም። የሌለው ከየት መጥቶ ተሳለ? የተሳለው እኮ የመላእክትን የራሳቸውን ክብር የሚገልጥና ይዘውት የተመላለሱትን ነው የሚገልጠው። ዳግመኛ ማፎያ ምድራዊ ንጉሥ ማዘጃ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ማንም የለም። ስለዚህ አንተም ደግሞ ከላይ ከእግዚአብሔር የመጣ መልእክተኛ መልአክ ከሆንክ ምልክት አምጣ ብላ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የቅዱስ ሚካኤልን ስዕል ላምጣልህ ብላ ወደ ጓዳ ገብታ ስዕሉን ልታመጣና ልታሳየው ስትል እነሆ መልኩ ተቀየረ፣ አፉን ከፈተ፣ ዘለለና አነቃት። በዚህን ጊዜ ቅዱስ ሚካኤል ሆይ ብላ ጮኸች። ሶስና እነዚያ ረበናት በሚይዟት ጊዜ እንደ ጮኸችና ቅዱስ ሚካኤልም ዳንኤልን ተመስሎ መጥቶ እንዳዳናት አፎምያም ሰይጣን ምን አደረገ? ዘለለና ሲያነቃት ምን ብላ ነበረ? ትመጣለህ በእርግጥ ነገር ግን ቅዱስ ሚካኤል አሳፍሮ ይልክሃል ብላ በእምነት ለዚህ እኮ ነው ኦ ብእሲቶ አብይ ሃይማኖትኪ ኩንኪ በከመ ተአምንኪ፣ አንቺ ሴት እምነትሽ ታላቅ ነው እንደ እምነትሽ ይሁንልሽ የተባለችው ለዚህ ነው። እነሆ ቅዱስ ሚካኤልን ስም ስትጠራ ዘሎ ሲያነቃት ቅዱስ ሚካኤል መጣና እሱን አራገፈው፣ እሷን ደግሞ ነፃ ወጣት። ከዚህ በኋላ ግን ቅዱስ ሚካኤል ምን አላት? ሰይጣንን አስወግዶ እሷን በክብር እንድታልፍ አድርጎ እሱን አሳፍሮ መጨረሻ ላይ ግን እነሆ ጸሎትሽ፣ ልመናሽ፣ ዕጣንሽ፣ ያቀረብሽው መባሽ፣ ምጽዋትሽ ሁሉ በእግዚአብሔር ዘንድ እነሆ ተሰሚነትን አግኝቶልሻል። ይልቁንም የሥራሽ ውጤት ዛሬ ገነትን ነገ መንግሥተ ሰማያት ተዘጋጅቶልሻል። አዲስ ሰማይ አዲስ ምድር እግዚአብሔር ለሚወዳቸው ያዘጋጀው ያንቺ ነው። አሁን እንደ ባለቤትሽ የመጠሪያ ሰዓትሽ ደርሷልና ራስሽን አዘጋጅ አላትና ተለያት። እሷም ልብሶቿን አይደለም ያጠበችው ራሷን አጥባ ሊቃውንቱን ካህናቱን ጠርታ የቁም ፍታት አድርጉልኝ ቃለ እግዚአብሔር አድርሱልኝ ብላ አድርሰውላት ከጳጳስ ጀምሮ ሊቃውንቱ ካህናቱ ዲያቆናቱ ጸልየው ሲጨርሱ ነፍስና ስጋዋ ተለየ። በዚህን ቀን መታሰቢያ ተደረገላት። አንቺ ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይሆንልሽ። ሰኔ 12 ቀን የእግዚአብሔር ቸርነት የቅዱስ ሚካኤል አማላጅነት
የቅድስት አፎምያ በእግዚአብሔር ቸርነት በቅዱስ ሚካኤል እነሆ አማላጅነት ከዲያብሎስ ግዛት ይልቁንም ከጨለማ ጉዞ እነሆ የዳነችበት ብርሃናዊ ሕይወቷን ጠብቃ እስከ ሞት ድረስ ራእይ 3:2 ላይ ምን ይላል? እስከ ሞት ድረስ የታመነ የክብርን አክሊል ያገኛል እንደ አለው ለክብር አክሊል እንደ ባለቤቷ እንደ አስተራኒቆስ ከእግዚአብሔር ትእዛዝ እግዚአብሔርን ጠብቃ ያረፈች ታላቅ ሴት ናት። በመጽሐፍ ቅዱስ አንቺ ታላቅ ሴት የሚለው ይህን ይወክላል ማለት ነው። ሰኔ 12ን ስናስብ ይህን ይዘን እንድንጓዝ እግዚአብሔር ይርዳል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።